ብሔራዊ ተሐድሶ ኮሚሽን በትግራይ ክልል በመቀለና በዕዳጋ ሐሙስ የዲሞቢላይዜሽን ማዕከላት ተቋርጦ የነበረውን የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግ የመዝገብና የታድሶ ስልጠና መስጠት ወደ ማህበረሰቡ የመቀላቀል ስራ በሚቀጥሉት ጥቂት ቀናት እንደሚጀምር የኮሚሽኑ ምክትል ኮሚሽነርና መከላከያን በመወከል ሀገራዊ ዲዲአር ፕሮግራም የሚያስተባብሩት ብርጋዴር ጀነራል ደርቤ መኩሪያው ገለጹ። ስራውን ያለ እንቅፋት ማስቀጠል በሚቻልበት ሁኔታ ከትግራይ ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይት በማድረግ በቀጣይ ተግባራት የጋራ ዕቅድ ላይ ምክክር መካሄዱን ጀነራል ደርቤ ገልጸዋል። በሚቀጥሉት 4 ወራት ውስጥ በትግራይ ክልል 67000 የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ የመቀላቀል ስራ ተጠናክሮ ይቀጥላል ብለዋል። ለፕሮግራሙ ስኬት ከማህበረሰቡና ከባለድርሻ አካላት ከፍተኛ ድጋፍና ትብብር እንደሚያስፈልግ ገልጸው የተለመደው ድጋፍና ቅንጅታዊ አሰራር ተጠናክሮ እንዲቀጥል ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የክልሉ የሰላምና ጸጥታ ካቢኔ ኃላፊ ሌተናል ጀነራል ታደሰ ወረደ በኩላቸው በፕሪቶሪያው ሰላም ስምምነት መሰረት የቀድሞ ተዋጊዎች ትጥቃቸውን በማስረከብ የታድሶ ስልጠና እየወሰዱ ወደ ማህበረሰቡ እንዲቀላቀሉ በሂደትም በዘላቂነት እንዲቋቋሙ ክልሉ አስፈላጊውን ድጋፍና ትብብር ያደርጋል ብለዋል። ሌተናል ጀነራል ታደሰ አክለውም ማህበረሰቡም ለልጆቹ መልካም አቀባበል ማድረግ ለሰላምና ለልማት የበኩላቸው እንዲወጡ እንዲያግዝና እንዲደግፍ ምክትል ፕሬዝዳንቱ ጥሪያቸውን አስተላልፈዋል።